ከትግራይ ጊዜያዊ አስተዳደርና አመራርነት ከህወሓት አባልነት በውጭ ፖለቲከኞች የተመሰረተውና ከአንድ ወር በፊት የምስረታ ጉባኤውን ያካሄደው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ በሰባተኛው ሀገራዊ ምርጫ እንደሚሳተፍ አስታውቋል። በኢትዮጵያ ብሔራዊ ምርጫ ቦርድ የክልል ህጋዊ የፖለቲካ ፓርቲነት እውቅና የተሰጠው ፓርቲው የመጀመሪያውን የምክር ቤት ስብሰባውን በዛሬው ዕለት አካሂዷል። ፓርቲው የትግራይ ህዝብ በህወሓት የደረሰበት ያለውን ጫና በሰላማዊና ዲሞክራሲያዊ መንገድ ለመታገል እንዲሁም የተሻለ የፖለቲካ አመለካከትን በመያዝ ለትግራይ ህዝብ አማራጭ ፓርቲ ለመሆን እየሰራ መሆኑን ይገልጻል። ስምረት ባካሄደው የመጀመሪያው የምክር ቤት ስብሰባው የፓርቲውን ግልጽ የፖለቲካ ራዕይ በማስቀመጥ በክልሉ ያለውን ኋላ ቀርና አስከፊ ስርዓትን በሰላማዊ ትግል ለማስወገድ ፓርቲው የጀመረውን እንቅስቃሴ ከፍ ወዳለ ደረጃ ማድረስ በሚቻልበት ሁኔታ ላይ ምክክር እንደሚከናወን የስምረት ፓርቲ ሊቀመንበር ጌታቸው ረዳ ተናግረዋል። አብላይ ለማዕቲ ከመገርና ተቃርሰና ናብዝሐሸ ብርኩን ከነውጽሑ ተዳሆይና በዛሬው ስብሰባችን የጀመርነውን ትግል ወደ ተሻለ ደረጃ ማሸጋገር እንደሚገባን በትግራይ ያለውን ነባራዊ ሁኔታ በትክክል ለመረዳት በክልሉ አጋጥሞ ያለውን ፈተና ለመቅረፍና የትግራይን ህልውና ማረጋገጥ በምንችልበት ሁኔታ ላይ እንወያያለን። በዚህ መደበኛ ስብሰባ በርካታ አጀንዳዎች ይነሳሉ። የትግራይን ህልውና ማረጋገጥ ብቻ ሳይሆን ጦርነትን ለማስወገድ የሰላም አማራጮችን ለማጠናከርና ችግሮችን መፍታት የሚያስችለንን አቅም በምንፈጥርበት ሂደት ላይ እንመካከራለን። እንዲሁም የትግራይ ህዝብ የሚሻውን ዲሞክራሲ ለመገንባት በሰላማዊ መንገድ እውን የሚሆንበትን ሁኔታ ላይ እንመክራለን። ከውይይቱም ተጨማሪ ግብዓት በመውሰድ በአፋጣኝ ወደ ስራ መግባት አለብን። ሰላማችንን ማጠናከር የጦርነት እድሎች እንዳይፈጠሩ ጭምር ማድረግ አለብን። ናይ ኩናት ዕድላት ከይፍጠሩ ነው ምግባር ስምረት ፓርቲ ለትግራይ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ አዲስ ሀሳብ ይዞ የመጣ ፓርቲ እንደመሆኑ መጠን ፓርቲው የሚመራበት የፖለቲካ ፍኖተ ካርታ ብሎ ማቅጣጫ ላይ ውይይት ማድረግና ማጽደቅ የመጀመሪያው የምክር ቤቱ ስብሰባ ዓላማ መሆኑ ተነስቷል። እንዲሁም የቀጣይ አንድ ዓመት እቅድ ማጽደቅና እቅዱን በየደረጃው የሚያስፈጽሙ አካላትን መምረጥ ከአጀንዶቹ መካከል መሆናቸውን የስምረት ፓርቲ ስራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊ ብርሃነ ገብረ ኢየሱስ አስታውቀዋል። ለቀጣይ አንድ ዓመት የሚደረገው ሂደት እቅድ የማጽደቅ ሁኔታ ነው። ሁለተኛ ይሄ እቅድ የሚያስፈጽሙ የአመራር አካላት በየደረጃው ከዋና ጀምሮ እስከ ቀበሌ አመራሮችን የመመደብና የስምሪት ሂደቱን የማስተካከል ሂደት ነው። ሶስተኛ ፓርቲው የሚመራበት የፖለቲካ ፍኖተ ካርታ አቅጣጫ ከሀገሪቱም ከክልሉም ነባራዊ ሁኔታ በተያያዘና በተጣጣመ አኳያ ፖለቲካ ፍኖተ ካርታን የምናጸድቅበት ሁኔታ ነው ያለው። በብሔራዊ ምርጫ ቦርድ ህጋዊ የፖለቲካ ፓርቲነት ማረጋገጫ ያገኘው ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመሳተፍ ዝግጅት ያደረገ መሆኑን የፓርቲው ስራ አስፈጻሚ አባልና የሚዲያ ኮሚኒኬሽን ኃላፊው ጠቁመዋል። ኃላፊው አክለው ፓርቲያቸው የትግራይም ሆነ የሀገሪቱ ፖለቲካዊ ሂደት በምርጫ ብቻ መሆን አለበት ብሎ እንደሚያምንም ያነሱ ሲሆን ግንቦት 24 2018 ዓ.ም ይካሄዳል ተብሎ በሚጠበቀው ሰባተኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ በምርጫው ለመሳተፍ እየተንቀሳቀሰ ነውም ብለዋል። በእኛ በኩል ጉንበት ወር የሚካሄደው የሀገራዊና ክልላዊ ምርጫ ለመሳተፍ ለመወዳደር አማራጭ ሀሳብ ለህዝባችን ለማቅረብ የእጩዎችን ዝግጅት ምልመላም እያደረግን ያለ ነው። ከምርጫ ቦርድ የሚሰጠን አቅጣጫ መሰረት አድርገን መሰረት ያለባቸው ነገር ዝግጅቶችን እያሰራን ያለ ነው። ከዚህ አኳያ እኛ የእስክርቢቶ የሀሳብ ታጋዮች እንጂ የመሳሪያና የኃይል ታጋዮች አይደለንም። ስለዚህ በኃይል ስልጣን እቆጣጠራለሁ እኔ ከሌለሁኝ ምርጫ ክልል ውስጥ አይካሄድም የሚል ኃይል ካለ ስርዓት ማስያዝ ያለበት በሀገሪቱ ህግና ህግ መሰረት ነው ስርዓት መያዝ ያለበት። ስለዚህኛ ለዝግጅቱ እየተዘጋጀን ያለ ነው። በትግራይ ክልል ባለው ነባራዊ ሁኔታ ሰባተኛው ሀገራዊ ምርጫ በክልሉ ላይካሄድ ይችላል የሚሉ ሀሳቦች በመነሳት ላይ ቢሆኑም ትግራይ እንደተቀሩት ክልሎች በዚህ ምርጫ ሂደት ላይ መሳተፍ ይገባታል ሲሉ የፓርቲው ሊቀመንበር ጌታቸው ረዳ ተናግረዋል። ምርጫው በክልሉ በሰላማዊ መንገድ ይከናወን ዘንድም ስምረት ፓርቲ እየሰራ ነው ብለዋል። ትግራይ ኣብ ዓመት ዝግበር መረጻው ትግራይ በተያዘው ዓመት በሚካሄደው ሀገራዊ ምርጫ በፍጥነት ወደ ሰላማዊ መንገድ የምትሸጋገርበት እድል ለመፍጠር ተፈናቃዮች ወደ ቀያቸው የሚመለሱበት ብሎም ትግራይ በህገ መንግስቱ መሰረት ራሷን ማስተዳደር የምትችልበት ሁኔታ ለመፍጠር የሚያስችሉ እንቅስቃሴዎችን ማድረግ አለብን። ዓመቱ የምርጫ ዓመት ነው። ትግራይም እንደ ተቀሩት ክልሎች የሚገባትን ድርሻ እንድትወጣና የሚገባትን እንድትጠይቅ እስካሁን ማነቆ ሆኖ የቆየውን አስተሳሰብ መቀየር የሚያስችለንን ስራ ልንሰራ ይገባል። ለዚህም ነው
ይህንን ስብሰባ የጠራ ነው። ባለፉት ዓመታት በትግራይ ምርጫ ሳይካሄድ መቆየቱ የተነሳ ሲሆን በክልሉ የሚነሱ ጥያቄዎችን ለመፍታት ምርጫ ማካሄድ የግድ መሆኑን የስምረት ፓርቲ ስራ አስፈጻሚና የሚዲያና ኮሚኒኬሽን ኃላፊ ገልጿል። በክልሉ የሚነሱ አከራካሪ ጉዳዮችንም በፕሪቶሪያው የሰላም ስምምነት መሰረት በመፍታት 7ኛው ሀገራዊ ምርጫ በክልሉ መካሄድ እንደሚገባው ኃላፊው አንስተዋል። ትግራይ ላለፉት 5-6 ዓመታት መንግስት የላትም። በህዝብ የተመረጠ መንግስት የለም። ስለዚህ የግድ በህዝብ የተመረጠ መንግስት መኖር አለበት። ስለዚህ ምርጫ የግድ ነው የሚሆነው። በህዝብ የተመረጠ መንግስት የግድ ያስፈልገዋል። የትግራይ ህዝብ ላለፉት 2 ጊዜ ያለ መንግስት ቆይቶ አሁንም ለ3ኛ ጊዜ ያለ መንግስት ከቀጠለ ይሄ ህዝብ አደጋ ላይ የሆነ ስላለ ይሆነኛል የሚለው መንግስት በምርጫው ማረጋገጥ አለበት።